ምክንያቱም ከዚህ በፊት እኮ አንተ እሪ ያልክ ያለቀስክ እኔም ሚስቴም ልድሞት ነው በረሃብ እኔም ታምሜ አልጋ ላይ ወድቄ ብለህ እኮ ቤተክርስቲያኗን ጥዬ ወጣሁት እናንተ ትረዱኛላችሁ ብዬ ነው እስከ ማለት ደረጃ ሁሉ ደርሰ ነበር። ምንም ብር የለኝ ከዚህ አርጋስ እኔ ክብር ነው ለኔ በእውነት ነው ምን መሞት ክብር ነው። ቢቢ ይቻላል የናንተ አይደለም እናንተ በኪቦርድ ነው የምትዘምሩት በጊታር ነው የምትዘምሩትና ምንድነው ለምንድነው የምትፈልጉት የኢትዮጵያ ኦርቶዶክስ ቤተክርስቲያንን መዘመር? በዛ ላይ እኮ ደግሞ ወይ አስተካክሎ የሚዘምር ሰው እንኳን ቢኖር መልካም ነው። ያወላ ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ እያለች ተሰብካለች ብሎ በሚያውቀው ለመመስከር ሞክሯል። ትንሽ ጠጋብላችሁ ቤተክርስቲያኗን ብታውቁ መልካም ነው ለማለት ነው። ዓመተ ምህረታችን ራሱ ከሰው ሁሉ ወደ ኋላ ያለ አሁንኛ 2017 ነው ሰው 2025 ነው ምናምን ገብቷል። ዛሬ አሁን መችለታ ይገባው 2000 እኛ ገና 2017 ላይ ዝም ብሎ የመጣ ብቻ ግን የሆነ ከርሳል ወደ ኋላ ምድሪቷን ላግም ያ መንግስቱ አንዳንድ ጊዜ እናቶቻችን ጌታ ወዴት ሀገር እንሂድ ሲሉ ሰምታችሁ ታውቃላችሁ? ይሄ እንደዛ ያስብላል። ይሄ ማይምነት ነው በቃ መሪጌታ ጻ መንፈስ ርኩስ እየተባለ በስሙ ለእግዚእ ኢየሱስ ክርስቶስ እየተባለ በመስቀል ምልክት ነው ሰይጣን የያዘው ሰው ሲጮህ ምን ሲል እንኳን የሚደበደበው። ግዙን በትክክልም እንግዲህ ያውቃለው ነው የሚለው ግዝ እንደማያውቅ በኋላ የሚናገረውን አሁን የነገርኳችሁንም ቃል የሚናገርበትን መንገድ አይታችኋል። እሱ የተናገረውንም ነው እንደወረደን ያቀረብኩት ጻ መንፈስ ርኩስ በስሙ ለእግዚእ ኢየሱስ ክርስቶስ መስቀል አጋንንት አያርቅም። ጻ መንፈስ ርኩስ በስሙ ለእግዚእ ኢየሱስ ክርስቶስ የቀደሙት እኮ ኦርቶዶክሳውያን አባቶቻችን በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ሲሉት የነበረ። ምንድነው ትርጉሙ ልዩነቱ? ጻ መንፈስ ርኩስ በስሙ ለእግዚእ ኢየሱስ ክርስቶስ እና ወይ ለእግዚእነ ኢየሱስ ክርስቶስ እና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አንተ ርኩስ መንፈስ ውጣ የሚለው ምንድነው ልዩነቱ? ጻ መንፈስ ርኩስ በስሙ ለእግዚእ ኢየሱስ ክርስቶስ ወይ በስሙ ለእግዚእነ ኢየሱስ ክርስቶስ ተብሎ ይጸለይበታል አለ። በጌታዬ በኢየሱስ ክርስቶስ ስም ርኩስ መንፈስ ውጣ የሚለውም ቋንቋ አንድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በመላው ዓለም ሆናችሁ ይህንን ሚዲያ የምትከታተሉ የእግዚአብሔር ቤተሰቦች ሁላችሁ በእያላችሁበት እንደምን አላችሁ? ሰላም እግዚአብሔር ይድረሳችሁ። ይህ የወፍታ ሚዲያ ነው። እንደተለመደው የወፍታ ሚዲያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት መሰረት እንግዲህ ዛሬም ወደ እናንተ መጥቷል። እንግዲህ ዛሬ የተወሰኑ ጉዳዮችን እንመለከታለን። እንደተለመደው የዚህ ሚዲያ ቤተሰብ ያልሆናችሁ ሰብስክራይብ አድርጋችሁ የደውል ምልክቷን በመጫን ቤተሰብ እንድትሆኑ በእግዚአብሔር ስም ጠይቃለሁኝ። እንዲሁም ደግሞ የዚህ ሚዲያ ቤተሰብ የሆናችሁ ለሌሎች እንዲደርስ ብዙ ሰዎች እንዲመለከቱትና የዩቲዩብ አልጎሪዝም ወደፊት አውጥቶ ለሌሎች እንዲያዳርስ ላይክ በማድረግ ሼር በማድረግ መንፈሳዊ ትብብራችሁ እንድታደርጉ ጠይቃለሁ። ከዚህ ባሻገር ደግሞ ሐሳብ ካላችሁ ሚዲያውን በተመለከተ እንዲሁም ደግሞ እንዲሰራላችሁ የምትፈልጉት እንዲመለስላችሁ የምትፈልጉት ደግሞ ሐሳብ ካለ በኮሜንት መስጫ ሳጥን ውስጥ ሐሳባችሁን በመስጠት እንዲሁም ደግሞ እዚህ ስር በምትመለከቷቸው በሚሄዱት የሶሻል ሚዲያ የትስስር ገጾችና የስልክ ቁጥሬ በቀጥታ በቴሌግራም እና በኢሞ በዋትስአፕ በመላክ መሳተፍ ትችላላችሁ። ከዚህ ባሻገር ደግሞ በዚህ አመት መጨረሻ ሚዲያውን 100,000 ሰብስክሪፕሽን ለማስገባት እንቅስቃሴ ያደረኩ እንደሆነ ታውቃላችሁ። እንግዲህ በእውነት በጣም በሚገርም መልኩ እንቅስቃሴው በጣም ፈጥኖ ሰብስክሪፕሽኑም ጥሩ ሄዶ ነበር። አሁን ግን 13,000 ላይ 23,000 ላይ ቆሟልና ቢያንስ 6ኛ ወር ላይ 50,000 ሰብስክሪፕሽን መድረስ ነበረብን። ምክንያቱም የአመቱ አጋማሽ ስለሆነ ማለት ነው። እንግዲህ ይህ አልሆነም። ግን አሁንም ከተባበርንና ለመንፈሳዊ ዓላማና ለበጎ ስራ በጋራ ከቆምን በዚህ አመት መጨረሻ በወርሃ ጳጉሜ 100,000 ሰብስክሪፕሽን እንደምንደርስ ተስፋ አድርጋለሁ። ይህንን ደግሞ በጋራ ሆናችሁ እንደምትተባበሩና እንደምትሰሩ አሁንም ተስፋ አድርጋለሁኝ። ሰላም እግዚአብሔር ከሁላችን ጋር ይሁን። ካፍታ ቆይታ በኋላ ተመልሼ ስመጣ ጥቂት ነገሮችን ነግራችሁና ወደ ዛሬው ርዕሰ ጉዳይ እንመለሳለን። በያላችሁበት አብራችሁን ቆዩ።
ተመልሼ መጥቻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች የወፍታ ሚዲያ ላይ ነው ያላችሁት። በድጋሚ ሚዲያው ሰብስክራይብ በማድረግ አብራችሁ እንድትቆዩ በእግዚአብሔር ስም ጠይቃለሁ። እንግዲህ በቅድሚያ አንድ 3 ነገሮችን እንድንመለከት ወደድኩኝ። በዛሬው ዕለት የምንመለከተውን ከማየታችን በፊት አንድ 3 ነገር እንድናይ ወደድኩኝ። ሁለቱ በጣም እንግዲህ ትዝብት ነው። አንደኛው ደግሞ ጥሩ ጅማሮ ነው፣ እንዲቀጥሉበት ነው። እስቲ የመጀመሪያው አንዱን ትዝብት እንቀጥልና ከዚያ በመቀጠል ደግሞ ሌሎች ቀሪዎችን ሁለቱን እንመለከታለን። እስቲ ይሄንን ምስል ተመልከቱት። እስቲ እንግዲህ እንደተመለከታችሁት እነዚህ ሰዎች ቤተክርስቲያኗን ይጠላሉ። ቤተክርስቲያኗ ላይ ከፍተኛ ጥላቻ አላቸው። ነገር ግን የቤተክርስቲያኗን የአገልግሎት መሳሪያ ንዋየ ቅድሳት እንዲሁም ደግሞ መዝሙሯን ጭምር በመውሰድ ይጠቀማሉ። እኔ አንድ ነገር በዛ ቤት ያላችሁ ሰዎች ምን እንደሚያስደስታችሁ ብትነግሩን ደስ ይለኛል። እኔ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወዟን ላይዋን የቀየረ አንድ ዝማሬ አንድ ሰው ቢዘምር ከመድረክ ላይ ነው ማስወርደው። ምክንያቱም እንዲገባ አልፈልግም፣ የኔ ያልሆነው ማለት ነው። የእናንተ አይደለም። እናንተ በኪቦርድ ነው የምትዘምሩት፣ በጊታር ነው የምትዘምሩትና ምንድነው ለምንድነው የምትፈልጉት የኢትዮጵያ ኦርቶዶክስ ቤተክርስቲያንን መዘመር? በዛ ላይ እኮ ደግሞ ወይ አስተካክሎ የሚዘምር ሰው እንኳን ቢኖር መልካም ነው። እያወላገዳችሁ ልብሱን ከሌላ ጋር ተውሳችሁ የሌላ ቤተ እምነት ልብስ ተውሳችሁ ዝማሬውን ደግሞ በዚህ ልክ እያወላገዳችሁ በእውነት ወጣችኋል፣ ሌላ ቦታ ሄዳችኋል፣ የራሳችሁን ይዛችኋል። የራሳችሁ የሆነው ነገር በኪቦርዳችሁ በጊታራችሁ ለምን አትንጫጩም? ያንን ይዛችሁ በጣም ነው የሚያሳዝነው። ማለት ትልልቅ ሰዎች ራሱ የሉም እናንተ ጋር የቤተ እምነታችሁ ውስጥ ትልልቅ ሰዎች የሉም። ተው ይሄ ሌላ ሰው ነው የሚል። ለምሳሌ በኢትዮጵያ ባህል እኮ የሰው ልብስ አይለበስም አይደል? የሰው ልብስ እኔ አሁን ለምሳሌ የምለብሰው የራሴን ልብስ ነው። ምናልባት እንደው በጣም እንኳን ወዳጅ ከሆንኩኝ ምናልባት እሱ የምለብሰው ግን በኢትዮጵያ ባህል አንዱ ያንዱን ልብስ አይለብስም። በየትኛውም ሀገር ባህል ሰው የራሱን ልብስ ነው የሚለብሰው። ሰው የራሱን ነው የሚበላው የሚጠጣው የቀረበለትን እንጂ እጁን ዘርግቶ ሌላ ወጪት ውስጥ እንትን አይልምና ምን ፍለጋ እንደዚህ እንደምታደርጉ ግራ ይገባኛል። ደግሞ ስታደናብሩትና ስታደናግሩት ላየ ሰው እጅግ በጣም ነው የሚያሳፍረውና ትልልቅ ሰዎች ካላችሁ ቤተ እምነቱ ውስጥ በራሳችሁ ወርቅ ድመቁ። የሰው ወርቅ አያደምቅም እና ይሄንን እንድታውቁ ነው። በዛ አጋጣሚ ባዶ መሆናችሁን ምንም የሌላችሁ እንደሆናችሁ ዛሬም አሁን የራሳችን እምነት ኢየሱስ ትላላችሁ ወጣችኋል፣ ግን አሁንም ትቀላውጣላችሁ። የሚቀላውጥ ደግሞ ምንም የሌለው እንደሆነ እንድታውቁ ለማሳሰብ ነው። ሁለተኛውን ምስል ላሳያችሁ። ሁለተኛው ደግሞ ከዛው ቤተ እምነት ነው፣ ግን ብትቀጥሉ ጥሩ ነው። ከዚህ በፊት ምን ትሉ ነበረ? ኢየሱስን አያውቁትም፣ ኢየሱስን አይሰብኩትም፣ ኢየሱስ አይታወቅም፣ ኢየሱስ የለም እኛ ጋር ያለው ምናምን ትሉ ነበር። አዳራሽ ውስጥ ሆናችሁ የእናንተ ሰው የምትመኩበት ዳዊት የሚባለው ሰው ደግሞ ይሄን ይላል። ሲቀድሱ ሁሌ ሲጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ ምንም ይጸልዩ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ that means በአንዱ ልጅ በኢየሱስ ክርስቶስ ስም ሁሌ ሲጸልዩ በአንዱ ልጅ በኢየሱስ ክርስቶስ ስም ወደርሱ ይጸልዩ። እዚህ መጣን። እንግዲህ እንደሰማችሁት ዳዊት ፋሲል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስን ያው እሱ ባለችው ቁንጽል ዕውቀት ባለችው ትንሽ በሚያቃት ዕውቀት ቤተክርስቲያኗ ማን ብላ ክርስቶስን እንደምትጠራው እንግዲህ በአሐዱ ወልድከ እግዚእነ ኢየሱስ ክርስቶስ እያለች እለት ክርስቶስን ትሰብካለች ቤተክርስቲያኗ እያለ ሲናገር ሰምታችኋል። እንግዲህ ይሄ እሱ በሚያውቀው ቁንጽል ዕውቀት ስለ ኢየሱስ ክርስቶስ የተናገረው ነው ቤተክርስቲያኗ ትላለች። እኛ ጋር ግን በቃ ሁሌ ከሰይጣን ጋር ከምን ጋር ነው ሁሌ እንትናችን እንደው ሰይጣን ባይኖር ራሱ መዝሙር የለንም ብሎ እስከመናገር ድረስ የደረሰ ነውና ቤተክርስቲያኗ ስንዱ መቤት ነች። እናንተ ክርስቶስን አታውቁም የምትሏት ቤተክርስቲያን 24 ሰዓት 365 ቀን ኢየሱስ ክርስቶስን ሲምቦሊክ ቴዎሎጂ በሆኑ ነገሮችም ስትሰብክ ትኖራለች። በኋላ በመናየው ያ አንድ መሪጌታ ነኝ የሚል መናፍቅ አለ። እሱ በሚያነሳው ርዕሰ ጉዳይ እንዲሁም ደግሞ አጠቃላይ ባሉት በቤተክርስቲያን ሲምቦሊክ ቴዎሎጂ በመንላቸው በድጓው በጾሙ ድጓው በውዳሴው በቅዳሴው በመልካ መልኩ እንደው እግዚአብሔር ከረዳኝ አንድ መጽሐፍ እየጻፍኩ ነው እንግዲህ ሊተርጂካል ቴዎሎጂ ላይ ኮንሰፕት የያዘ እሱ መጽሐፍ ሲጨርስ ደግሞ እንግዲህ ታዩታላችሁ። እዛ ላይ
በሁሉ ነገር ቤተክርስቲያን የምትሰብከው በበዓላቶቿ እንኳን ሳይቀር የምትሰብከው ቤተክርስቲያን ኢየሱስ ክርስቶስን ነው። ያላት ቤተ መቅደስ የኢየሱስ ክርስቶስ ነው። መጀመሪያ የኢየሱስ ክርስቶስ ቤተክርስቲያን ካለች በኋላ ነው ለቅዱሳን መታሰቢያ ይሆን ዘንድ የምትሰጠው እንኳን ሳይቀር በትንቢተ ኢሳይያስ ምዕራፍ 56 ቁጥር 3 ላይ ስለተነገረ ማለት ነው እንጂ የኢየሱስ ክርስቶስ ያልሆነ ቤተክርስቲያን ራሱ የላትምና በአሐዱ ወልድ ከእግዚእነ ኢየሱስ ክርስቶስ እያለች ትሰብካለች ብሎ በሚያውቀው ለመመስከር ሞክሯል። ትንሽ ጠጋ ብላችሁ ቤተክርስቲያኗን ብታውቁ መልካም ነው ለማለት ነው። ወደ ሶስተኛው ትዝብቴ ልሂድ። እንግዲህ ይሄኛው የድንቁርና ጥግ ነው። ይሄ የመሃይምነት ጥግ፣ ያለማወቅ ጥግ። ሰው በቃ ከንባብ ህሊናውን ከበጎ ነገር ካሸሸ እንዲህ ነው በቃ አላዋቂ ሆኖ መጫወቻ የሚሆነው። እስቲ ይሄን ሰው እንስማው። ዓመተ ምህረታችን ራሱ ከሰው ሁሉ ወደ ኋላ ያለ አሁን እኛ 2017 ነው ሰው 2025 ነው ምናምን ገብቷል። ዛሬ አሁን መችለት አይገባው 2000 እኛ ገና 2017 ላይ ዝም ብሎ የመጣ ብቻ ግን የሆነ ከርሳል ወደ ኋላ ምድሪቷን ላግም ያለ መንግስቱ ይፍረስ በኢየሱስ። በጣም ያሳዝናል። አሁን ስለ እግዚአብሔር ብላችሁ እስቲ ማን ነው ወደ ኋላ የቀረው? ይሄ ሰውዬ ነው። አሁን ይሄ ድንቁርና ነው። ይሄ ሰውዬ ነው። እኛ ነን ወደ ኋላ የቀረ ነው። የኢትዮጵያ የቀመር ወይም የባህር ሐሳብ ወይም የአቡሻህር ትምህርትን የሚያውቁት ሰዎች እንኳን ገና እየተራቀቁበት ጨርሰን አውቀናል ብለው እንኳን አይናገሩም በሙሉ አፋቸው። ኢትዮጵያ ከዓለም ወደ ኋላ ቀርታለች፣ በኑሮ ወደ ኋላ ቀረች፣ በዓመተ ምህረት እንኳን ሳይቀር በዓመት ቆጠራ እንኳን ሳይቀር ወደ ኋላ ቀረች ነች ብሎ ይሄ እንዲህ አይነት ሰው ሲናገር እንደው አንዳንድ ጊዜ እናቶቻችን ወዴት ሀገር እንሂድ ሲሉ ሰምታችሁ ታውቃላችሁ? ይሄ እንደዛ ያስብላል። ይሄ ማይምነት ነው በቃ። በጣም በሚገርማችሁ በብፁዕ አባታችን ብፁዕ ቅዱስ አቡነ ጳውሎስ በነበሩበት በሳቸው ዘመነ ፕትርክና አንድ የተፈጠረ ታሪክን በቴዎሎጂ ትምህርት ቤት በነበርንበት ሰዓት መምህራችን ነግሮናልና ይሄ ምንድነው ኢትዮጵያ ሚሊኒየምን ስታከብር ወይም 2000 ዓመትን ባከበረች ጊዜ ልክ ከተከበረ በኋላ የውጪ ጋዜጠኞች በቢቢሲ በሲኤንኤን እና ሌሎች እንደዚህ የራሳቸው ግሪጎሪያን ቀመር ተመራማሪዎች የአረቢክ እና ሂብሩ የነሱ ዘመን የሚመራመሩ ጠበብቶች ቀጥታ መጥተው ጠቅላይ ሚኒስተር ቢሮ ገቡ። መለስ ዜናዊ ነበር የነበረው ነፍሱን ይማርና እና ያንን ጠቅላይ ሚኒስተር ዓለም 7 ዓመት ቀድማ ሚሊኒየምን አክብራ እናንተ ወደ ኋላ 7 እና 8 ዓመት ወደ ኋላ ቀርታችሁ ሚሊኒየም ብላችሁ የምታከብሩት ከየት መጣችኋል? አሁን ልክ የሰውዬ እንዳለው ማለት ከዓለም ቀርታችኋል፣ ኋላ ቀር እየሆናችሁ ነውና ልክ አይደለም ይላቸዋል። እነዚያ ይላሉ ጠቅላይ ሚኒስተር መለስን ይላሉ እነዚያ የተሰበሰቡ ሰዎች። ከዛ ጠቅላይ ሚኒስትር ያው ብልህ ነው ምንድነው የሚለው? ይሄ ሐሳብ እኔ መመልስላችሁ አይደለም ጠብቁኝ ይልና እነሱን ያስጠብቀና በትክክለኛ የሆነ ታሪክ ነው። ዶክመንተሪውም አይ ቲንክ ቢቢሲ ላይ እንዳለ ነግሮኛል መምህሬ። አሁን በሰርች ብናደርገው እናገኘዋለን። እና ጠቅላይ ሚኒስትሩ ቆዩ ይላቸውና ቀጥታ ወደ ብፁዕ አባታችን ቡራኬው ይድረሰንና ወደ ብፁዕ ቅዱስ አቡነ ማን ነው ጳውሎስ ይደውልና ከተለያየ ዓለም ክፍል እንዲህ የሚሉ ሰዎች መጥተዋልና ይሄ ደግሞ የዚህ ባለቤት ደግሞ የዚህ ደግሞ ባለሀብት ቤተክርስቲያኗ ስለሆነች ይሄን ጉዳይ መታችሁ አስረዱ፣ ቶሎ የሚያስረዱ ሰው ይላኩልኝ ይላቸዋል። ብፁዕ አባታችንም የአቡሻህር ሊቃውንትን ከቅድስት ሥላሴ አሁን ይሄ መምህር ስለነበረበት ነው መንፈሳዊ ዩኒቨርሲቲ ከተለያዩ ከገዳማት ከአድባራት ከወንበር ላይ ይጠሩና ወደ ጠቅላይ ሚኒስትር ቢሮ ይሄዳሉ። ከዚያ ጠቅላይ ሚኒስትሩ አንድ ስብሰባ አዳራሽ ያስገባቸዋል። ከዓለም ለተሰበሰቡ ሊቃውንት እንግዲህ ሊቃውንት በዓለም ሊቅ ለሆኑ ሰዎች የቤተክርስቲያን ሊቃውንት የቀመሩን አመጣጥ ከክርስቶስ ልደት ጀምሮ ወይም ዓለም ከተፈጠረበት ጀምሮ ከጥንተ ዕለት የምትባለው እሁድ ነች፣ አሃደ ከሚለው ማለት ነው እሁድ የሚለው የመጣው። ስለዚህ ከዛች ጊዜ ጀምሮ ዓለም እስከተፈጠረበት አሁን እስካለ ዓመተ ዓለሙን አጠቃላይ እንግዲህ የዘመነ ፍዳው ዘመነ ኩነኔውን ጨምረው የምህረት ዘመኑን ደግሞ ሚሊኒየሙንም እንዴት እንደመጣ ፍንትው አድርገው ሲያስረዱ እነዛ ሰዎች ምንድን ያሉት ወደ ሀገራቸው ተመልሰው ዓለም በዘመን አቆጣጠር 8 እና 7 ዓመት ወደፊት ቀድሟል። ትክክለኛ የዓለም አቆጣጠር ቀመር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያመጣችውና ኢትዮጵያ የምትቆጥርበት ነው ብለው ዶክመንተሪ ሰርተውበታል። እንግዲህ እንዲህ አይነት ማህይም ደግሞ መጥቶ ምን ይላል? ወደ ኋላ የቀረነው ባለባበስም በምንም የቀረነው እንዲህ አይነት ያቆጣጠርም የዘመን አቆጣጠርም ወደ ኋላ ቀርተን ነው ብሎ ይናገራልና እንደው የት እንሂድ ስለናንተ ስንል እንደው ባካችሁ በማታውቁት ነገር ላይ ለምን ትለፈልፋላችሁ? አስተካክላችሁ እንኳን የሃይማኖት ትምህርት ሳትማሩ ኢየሱስ የሚለውን እንኳን ስም አስተካክላችሁ ሳትጠሩ ስንት ምርምር የሚደረግበትን ባህር ሐሳብን ቀመርን የዘመን ቀመርን ገብታችሁ ልትፈተፍቱ ትሞክራላችሁና እንዲህ አይነት ማህይምነት ጥሩ ስላልሆነ ብትታገሱ መልካም ነው ለማለት እወዳለሁ። እንግዲህ ይሄንን ትዝብትና የተገረምኩበትን ነገር ካነሳ ወደ ዛሬ አጭር ነው ዛሬ የምንመለከተው
ወደ ዛሬ ሐሳብ እንሂድ። እንግዲህ ዛሬ የምናነሳው እንግዲህ መሪጌታ ነኝ የሚል ጽጌ የሚባል ስጦታው የሚባል አንድ ግለሰብ አለ። እኔ አሁን ብዙ ጊዜ ተናግሬ ያለው በዚህ ሰውዬ ጉዳይ ያው እንደምትመለከቱት እንግዲህ ቆቡን አርጓል፣ በሌላ ቦታ ደግሞ አይከኑን ያረጋል፣ መስቀሉን የእጅ መስቀልም ጭምር ይዟል፣ ይሳለማልም በስማ ብሎም እንደ አባቶቻችን እንትን ያረጋል፣ ሰናፌሉን አርጓል፣ ጋቢውንም ላይ ጣል አርጓል፣ ካባም ላንቃም ለብሶ ይመጣል። ራሱ እንደሚናገረው የተሐድሶ እምነት አራማጅ ነኝ ብሏል። ተሐድሶ የሚባል እምነት ሲጀመር የለም። እንደው አሁን ዓለም ላይ በሀገራችን በኢትዮጵያ በፍትህ ሚኒስቴር የሚመዘገቡ የእምነት ተቋማት አሉ። የቤተ ፕሮቴስታንቶች ቤተክርስቲያን ምዝገቧ በሰማይ ነው፣ ሰማያዊት ነች። ምክንያቱም ስርዓተ ሰማይ ተሰርዓ በምድር እንዳለ አባ ጊዮርጊስ ዘጋስጫ ልብ ይለዋል። ይሄንን በደንብ ማሰብ ይገባል። እና ተሐድሶ የሚባል ቤተ እምነት የለም ሀገራችን ላይ እስከምናውቀው። የሆኑ ሰዎች ተሐድሶ ብለው የተነሱበት ነውና በየትኛው የእምነት ስርዓትና ዶክትሪን ነው አሁን የሰውዬ መስቀል የሚይዘው ቀሚስ የሚለብሰው በእንደዚህ አይነት መልኩ የሚገለጥ? ይሄ በሙሉ የተገለጠበት ነገር በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይከን ነው። ቅድም እንዳልኳችሁ ሲምቦሊክ ቴዎሎጂ የምንላቸው ነው። እና ይሄ ሰው ግን መስቀል ይዞ መስቀል እያረገ እየተሳለመ መስቀሉን ሲያንቋሽሽ እንመለከተዋለን። የመጀመሪያውን ብንመለከት ለምሳሌ እንዲህ ይለናል። ሌላ ትርጉም አለው። ይሄንን አንገባበትም። ነገር ግን የመስቀል ጉዳይ ከተነሳ ይሄ ነው። አንድም ደግሞ አጋንንትን ያርቃል፣ ኃጢአት ያስተሰርያል፣ መንፈስ ቅዱስ ያቀርባል። መሪጌታ ጻ መንፈስ ርኩስ እየተባለ በስሙ ለጊዜ ኢየሱስ ክርስቶስ እየተባለ በመስቀል ምልክት ነው ሰይጣን የያዘው ሰው ሲጮህ ምን ሲል እንኳን የሚደበደበው። ተመልከቱት እንግዲህ የቤተክርስቲያን አባቶች ይላል እርስ በርስ የሚጋጭ ነገር ነው የሚያነሳው ስለ መስቀሉ ያነሳ ማለት ነው። የቤተክርስቲያን አባቶች አጋንንትን ሲያስወጡ በመስቀሉ ያስወጣሉ። ምን ብለው አለ? በመስቀሉን ይዘው ምን ብለው ያስወጣሉ አሉ? ጻ መንፈሰ ርኩስ በስሙ ለጊዜነ ኢየሱስ ክርስቶስ፣ ጻ መንፈሰ ርኩስ በስሙ ለጊዜነ ኢየሱስ ክርስቶስ ብለው ያስወጣሉ አለ። መስቀሉን በእጃቸው ይዘው የታመመ ሰው አናት ላይ ያደረጉ ጻ መንፈሰ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ ብለው ይላሉ አለ። ያው ግዙን በትክክልም እንግዲህ ያውቃለው ነው የሚለው። ግዝ እንደማያውቅ በኋላ የሚናገረውን አሁን የነገርኳችሁንም ቃል የሚናገርበትን መንገድ አይታችኋል። እሱ የተናገረውንም ነው እንደወረደን ያቀረብኩት። ጻ መንፈሰ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ ብለው ይናገራሉ። ይሄ ልክ አይደለም ይልና መባል ያለበት ደግሞ ምንድነው ይላል? እስኪ እንስማው። መስቀል አጋንንት አያርቅም። ጻ መንፈስ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ። የቀደሙት እኮ ኦርቶዶክሳውያን አባቶቻችን በጌታዬ በኢየሱስ ክርስቶስ ስም አንተ ክፉ መንፈስ ውጣ ነው ሲሉት የነበረ። ተመልከቱ። መባል ያለበት ደግሞ የቀደሙት አባቶች የሚሉት በጌታዬ በኢየሱስ ክርስቶስ ስም አንተ ርኩስ መንፈስ ውጣ ይላሉ አሉ። ምንድነው ትርጉሙ ልዩነቱ? ጻ መንፈሰ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ እና ወይም ለጊዜነ ኢየሱስ ክርስቶስ እና በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አንተ ርኩስ መንፈስ ውጣ የሚለው ምንድነው ልዩነቱ? ግዙ ወደ አማርኛ ተረጉሙ። አሁን የዚህ ሰውዬ ችግር በግዝ ስለተነገረ ነው። በመስቀሉ የበሽተኛው ይዳበሳል፣ ጸበሉ ይፈስበታል። ጻ መንፈሰ ርኩስ በስሙ ለጊዜ ኢየሱስ ክርስቶስ ወይም በስሙ ለጊዜ ኢየሱስ ክርስቶስ ተብሎ ይጸለይበታል አለ። በጌታዬ በኢየሱስ ክርስቶስ ስም ርኩስ መንፈስ ውጣ የሚለውም ቋንቋ አንድ ነው። ይሄ ሰውዬ የእውቀት ችግር ነው ያለበት። ለምንድነው ቤተክርስቲያኗን ጥሎ የሄደው? ለምንድነው በዚህ መልኩ ተገልጦ አሁን ልክ እንደ ተቃዋሚ የሚታየው? ካል ስጋዊ ምድራዊ ሐሳብ ጊዜያዊ ነገር ስላለበትና ጥላቻ ስላለበት በፍጹም ጥላቻ ስለወጣ ነው እንጂ ሌላ ምንም እንትን የለው። የሚፈልገው ነገር ነበር በቤተክርስቲያኗ ውስጥ ምን ነበር የሚፈልገው? አዋቂ ነኝ ብሎ አንቱ ተብሎ የክብር ቦታ ስልጣን ቦታ እንዲሰጠው ይፈልግ ነበር። እንዲሁም ደና ደሞዝ እንዲከፈለውም ይፈልግ እነዚህ ነገሮች ይፈልግ ነበር። ሌላም ነገር በቤተክርስቲያኗ ውስጥ ይፈልግ ነበር። ግን ይሄንን ማግኘት አልቻለም። ይሄ ደግሞ የሚገኘው እሱ በሚመጣበት መንገድ በአቋራጭ ሳይሆን በእውቀት በትምህርት ነው። ቤተክርስቲያኗ እኮ የተማሩትን በሊቅነት የምታውቃቸውንና ያስመሰከሩ መምህራንን ሊቀ ሊቃውንት እያለች አራት አይና እያለች እየሰየመች ቦታ እየሰጠች ለዛው ማይገኙም ተፈልገው ጥቂቶች ናቸው። አራት አይናዎች እጅግ በጣም ተከብረውና የሚገባው ነገር ተደርጎላቸው እነሱም ወንበር ዘርግተው ሊቃውንትን እያፈሩ ቤተክርስቲያኗ በመምህራን እጥረት እንዳትንገላታ ዛሬ የምታዩትን መምህራንና ሰባኪያን ሁሉ የሚያፈሩ ደቀ መዛሙርትን የሚያፈሩ የቅኔ ማህሌቱን አመስጋኞች የሚያፈሩ የመቅደስ አገልጋዮችን የሚያፈሩ እንዲህ ያሉ ባለጸጋዎች ናቸው፣ ዕውቀት ያላቸው። ይሄ ሰውዬ ግን
ምንም ዕውቀት ሳይኖረው ቤተክርስቲያኗ ውስጥ እንዲህ አይነት ነገር ማግኘት ፈለገ። ቤተክርስቲያን ደግሞ የምታከብረው ዕውቀት ያለውን ስለሆነ ይሄንን ባለማግኘቱ አምባጓሮ ፈጥሮ ወጥቶ መጽሐፍ ጽሑፍ ያለው ገለመሌ ምናምን ይላል። እንግዲህ ምን እንደሆነ ከሚነገረው ነገር አንፃር ከሚለው ነገር መመዘን ይቻላል። ይሄ ሰው ያሁንም ምድራዊ ጥቅምና ፍላጎት ያረከሰው ሰው ነው። ምክንያቱም ዝም ብዬ አይደለም ይሄንን ምለው እንዲህ ይለናል። እስቲ እንስማው። መፍትሄው ይሄ አይደለም። እዚህ ላይ የተሰቀለው ኢየሱስ የሚባል አለ፣ ቤተክርስቲያን ያልገለጠችው። ከዚህ ይልቅ ምን አለ? ከዚህ ላይ የተሰቀለውን ኢየሱስን መስቀሉን የምናውቀው እኮ ከኢየሱስ ጀርባ ነው አይደል እንዴ? ፊት ለፊት ያለው እኮ ኢየሱስ ነው። ከኢየሱስ ጀርባ ነው። እንዴት ነው በጀርባ ሄደን መስቀል ፍለጋ ሄድ ነው? ለዚህ ዕውቅና የሰጠነው ለምንድን ነው? መጀመሪያ ኢየሱስ ለምን አይሰበክም? ከኢየሱስ በኋላ ኢየሱስ በምን ሞተ ሲባል በዚህ ሞተ ብንል ምን አለ? ይሄ እኮ የሐዲስ ኪዳን መሰዊያ ነው በነገራችን። ኢየሱስ ሞት ያሳዝናል። አሁን ይሄ ሰውዬ ከተናገረው ቤተክርስቲያን ማትለው ምንድነው? አሁን መስቀሉን በተመለከተ ፍጹም ጥላቻ ስላለው እንጂ ይሄ ሰውዬ መፍትሄ እዚህ ላይ አይደለም ያለው ይላል። በእርግጥ መፍትሄ መስቀሉ ላይ አለ። መጽሐፍ ቅዱስ እንደሚናገረው ብዙዎች የክርስቶስ መስቀል ጠላት ሆነው ይነሳሉ ብሎ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 18 ላይ እንደተናገረ ይሄም ግለሰብ የክርስቶስ መስቀል ጠላት ሆኖ ስለተነሳ እንጂ መፍትሄ አለ። ግን መጀመሪያ ለምን ኢየሱስ አይሰበክም አለ። በጣም በሚያሳዝነው መልኩ ቤተክርስቲያን ጉልላቷ ላይ መስቀል ትሰቅላለች። ገና ከቤታችን ወደ ቤተ እግዚአብሔር መሄድ ስንጀምር የሚታየን የቤተክርስቲያኑ ጉልላት ነው። ምንድነው? አባቶቻችን ለምንድነው ቤተክርስቲያን አናት ላይ ጉልላቱ ላይ መስቀል እንዲሰቀል ያደረጉት? ሰው ከቤቱ ወጥቶ ወደ ቤተክርስቲያን መሄድ ሲጀምር በእግሩ በስጋዊ እግሩ ወደ ቤተክርስቲያን እንዲሄድ፣ በልቦናው እግር ደግሞ በእግረ ልቦናው ደግሞ ቀራንዮ አደባባይ ላይ ሄዶ ኢየሱስ ክርስቶስ ለሱ የከፈለውን ዋጋ እያሰበ ስለ ክርስቶስ ውለታ እየተናገረ ልክ ሉቃስና ቀለዮጳ በኤማሁስ ስለ ክርስቶስ እየመሰከሩ እየተናገሩ እንደሄዱት ሁሉ ኦርቶዶክሳውያንም ወደ ቤተ እግዚአብሔር ሲሄዱ መስቀሉን እየተመለከቱ በእግረ ልቦናቸው ቀራንዮ እየወጡ ቀራንዮ አደባባይ ላይ ክርስቶስ የከፈለውን የአርብን ዋጋ እያሰቡ በእግራቸው ደግሞ ወደ ቤተክርስቲያን በስጋዊ እግራቸው ወደ ቤተ እግዚአብሔር እንዲሄዱ ነው። ስለዚህ መጀመሪያ የምትሰብከው ተመልከቱ፣ በላይ እንኳን በተቀመጠው ጉልላት ላይ ባለው መስቀል እንኳን የምትሰብከው ክርስቶስን ነው። ፊት ለፊት ያለው እሱ ነው። ለምን ፊት ለፊት እሱ ያለ በጓሮ ትሄዳለህ የሚለው መስቀሉን ስንመለከት ነው ክርስቶስን የምናስበው። ምክንያቱም መስቀሉን ተሸክሞ የሚወደኝ ቢኖር በኋላ መስቀሉን ተሸክሞ ይከተለኝ ያለው ክርስቶስ መስቀሉን ተሸክመ እንድንከተለው መከራ ሞቱን እንድናስብ ስለሆነ ማለት ነው። ስለዚህ አሁን ይሄ ሰውዬ ከተናገረው ውስጥ ምንም ቤተክርስቲያን የማትሰብከው ምንም የማትናገረው የለም። መስቀሉን ትምክህቴ መድኃኒቴ ትለዋለች። ለምን? ጌታዋ የተሰቀለበት ስለሆነ፣ ደሙ የፈሰሰበት ስለሆነ። ጌታችን እኮ ደሙ ሳይፈስ በዛ በማቴዎስ ወንጌል ላይ ተጽፎ እንደምናገኘው 12 ዓመት ደም ሲፈሳት የነበረች ሴት የልብሱ ዘርፉን ጫፉን ነክታ ደሟ ቀጥ ብሎ 12 ዓመት ሲፈስባት የነበረው ደም አንቺ ሴት እምነትሽ አድኖሻል ነው ያለው አይደል? እምነትሽ ታላቅ ነው። ለምን? የለበሰው ልብስ ስለነካች እኮ ነው እምነትሽ ታላቅ ነው ያላት። እሷ እየተጋፋች ክርስቶስን ለመንካት ስትመጣ ሐዋርያት አሉ፣ ደቀ መዛሙርት አሉ፣ ሌሎች ሰዎች አሉ። የሌሎች ሰዎች ልብስ ሳትነካ ነበር የመጣችው? ነክታለች እኮ እየተነካካች እየተጋፋች ነው ለምትመጣው። ግን የክርስቶስን የቀሚሱን ዘርፍ ስትነካ በእምነት ደሟ ቀጣለ። ስለዚህ ምን አላት? እምነትሽ ታላቅ ነው አለ። እኛም ክርስቶስ ደሙን ያፈሰሰበትን መስቀል ትምክህታችን ነው፣ መመኪያችን ነው፣ አጋንንት የተቀጠቀጠበት ነው ብለን ስናምን እንደ እምነታችሁ ይሁንላችሁ እንባላለን። ግን የክርስቶስ መስቀል ትምክህታችን ነው፣ ቤዛችን ነው ማለታችን ግን ክርስቶስን የሚሸፍን አይደለም። ይበልጥ ክርስቶስን እንድናውቀው በደንብ እንድናገኘው ያደርገናል። ለምን? መስቀሉን እኮ ያከበርነው እኮ እንጨት ስለሆነ እኮ አይደለም እኮ፣ ደሙ ስለፈሰሰበት ነው እኮ፣ በክርስቶስ ደም ስለተቀደሰ ነው እኮ። መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መስቀል መድኃኒተ ነፍስነ የምንለው ዘተቀደሰ በደሙ ክቡር ስለምንል እኮ ነው። በደሙ ክቡር ስለተቀደሰ ነው። ስለዚህ አሁን ይሄ ሰውዬ ከሚለው ውስጥ ቤተክርስቲያን የማትለው ነገር ምንም የለም። እኛ ትምክህታችን ነው። ሐዋርያው እንደተናገረ ሐዋርያው በዚህ በገላትያ መልእክቱ ምዕራፍ 6 ቁጥር 14 ላይ ለኔ ከክርስቶስ መስቀል በቀር ትምክህት ከኔ ይራቅ ብሏል። ከጌታዬ ከመድኃኒቴ ከኢየሱስ ክርስቶስ መስቀል ትምክህት በስተቀር ሌላው በሙሉ ይቅር፣ ከሱ መስቀል ውጪ ለኔ ትምክህት የለም ብሏል። ስለዚህ የምንመካበት ክርስቶስን ስለሚያሳየን ነው። ግን ቅዱስ ጳውሎስ አሁን በፊልጵስዩስ መልእክቱ ምዕራፍ 3 ቁጥር 18 ላይ ቅድም ባልኩት ላይ እንደጠቀሰው ብዙዎች የክርስቶስ መስቀል ጠላቶች ሆነው ይነሳሉ ስላለ
አንተ እያወክ ነው ዳይ ከብድባል ጥቂትም ቢሆን ታውቃለህና መስቀሉን ጥላቻ እንዲሁም ደግሞ የክርስቲያኗን ጥላቻ የምትፈልገውን ስጋዊ ነገር ስላላገኘ በዛ መንገድ ተገልጣል። ቅዱስ ወንጌል ላይ በዮሐንስ ወንጌል ምዕራፍ 3 ቁጥር 14 ላይ ሙሴ በምድረ በዳ እባብን እንደሰቀለ ክርስቶስ ሊሰቀል ይገባዋል ይላል በዛ ወንጌል ላይና እስራኤል ዘስጋ ከእግዚአብሔር ሐሳብና ከእግዚአብሔር መንገድ በራቁ ጊዜ ሁሉም በባጭ በቁስል በተመቱ ጊዜ የናሱን እባብ በተራራ ላይ ሙሴ ሰቅሎት ነበር በአላማ ላይ ከፍ አድርጎ ሁሉም ከዚያ በሽታ እንዲድኑ ወደ አላማው ወደ ተሰቀለው እባብ እንዲመለከቱ ታዘው ነበር። ሲመለከቱ የተመለከቱት ድነዋል፣ ያልተመለከቱት ሞተዋል። አሁንም ክርስቶስ ሊሰቀል ይገባዋል ብሎ ወንጌላዊ የጻፈልን ሙሴ በምድረ በዳ በአላማ ላይ እባብ እንደሰቀለ የሰው ልጅም ደግሞ ሊሰቀል ይገባዋል ብሎ ጌታ የተናገረውን ቃል ልብ ብለህ የምታደምጥ ከሆነ የሚሰቀለው ኢየሱስ ክርስቶስ ነው። ወደ ተሰቀለው ወደ ኢየሱስ ክርስቶስና ወደ መስቀሉ የሚመለከቱ ይድናሉ ከጥፋት፣ የማይመለከቱ ግን አይድኑም። ስለዚህ እኛ መስቀልን በዚህ መልኩ ነው የምናስበውና እንደው ምናመልክ መስቀል ምናመልክ አስመስለ ለማደናገር አትሞክር። እንግዲህ አልፎ ተርፎ ይሄ ሰው እኛንም እየጋበዘ ነው። እስቲ እንስማውን ይላል። ምንም ቢሆን እንደው የሚከታተሉን ሰዎች እኔን የተሐድሶ ሰው መሆኔን እያወቁ ምን ነው መርጌታ በመስቀል ምልክት አማተበ ይሄ ነገር ምን ያደርግለታል የሚሉ ሰዎች ከጥያቄው ሌላ ለምንም አይደለም እነሱም ይሄንን ቢይዙስ ደስ ይለኛል። ነገር ግን ለምን ያሰው ሲባሉ ተመልከቱ እንግዲህ መስቀል ምን ያላምንበትም አልፈልገውም ይላል። በአፉ በአንደበቱ በእጁ የካህናት መስቀል ጨብጧል። አንገቱ ላይ መስቀል ያንጠለጥላል። ቆቡን አድርጓል። እንዳልኳችሁ አጠቃላይ የልብሰ ተክህኖውን ሁሉ ለብሷል። ግን እሱ ደግሞ እንደገና ለኛ ደርሶ እንግዳ ሲያፍር ባለቤቱን ይጋብዛል እንደሚባለው መስቀሉን ቢይዙት እመክራለሁ እያለ ይናገራል። እኛ ግን መስቀል ኃይላችን ነው፣ መስቀል ቤዛችን ነው፣ መስቀል መድኃኒታችን ነው። አይሁድ ይክሩታል፣ እኛ ግን እናምነዋለን ብለን ከያዝነው አባቶቻችንም እግዚአብሔር ይፍታ የማሰር የመፍታ ስልጣን በማቴዎስ 16:16 እንደተሰጣቸው የሚያስሩበት የሚፈቱበት የክርስቶስ መስቀል ነው። ሐዋርያው እንዳለ ለኔ ከክርስቶስ መስቀል በላይ ወይም ሌላ ትምክህት ከፊት ይራቅ እንዳለ አባቶቻችን መስቀሉን ከያዙት ቆይተዋል። አንተ ራሱ ከየት አመጣኸው? ቤተክርስቲያን የሰጠች ነበርኩ በክብር አላውቅበት ብለህ ነውና እንደው ታውቀዋለህ እውነቱን ለምን እንደዚህ እንደምትሆንም ታውቀዋለህ። የሆነ አካል አደራይቷቸዋል አንተን ያ ጌታቸው የሚባል ዕውቀት አልባውን ሰው እንደገና ሌሎችም ከዚህ ቤተክርስቲያን እንጀራ በልተው የሚፈልጉትን ስጋዊ ነገር ስላላገኙ ጥለው የወጡ ዕውቀት አልባዎች ማይምናንን እነሱን ያደራጃ አካል አለ። ቤተክርስቲያኗን ለመጉዳት አስቦ ያደራጃ አካል አለ። ያ ሰው ለእናንተ በጀት ይቆርጣል። የሆነ ቦታ ላይ ተሰበሰባላችሁ፣ እንግዲህ ዳንኪራ ትረግጣላችሁ። ሚዲያ ደግሞ እየወጣችሁ ሚዲያ አገኘን ብላችሁ ደግሞ ትለፈልፋላችሁ። ሌላ ምንም ዓላማ የላችሁም። የሚያደራጃችሁ አካል አለ፣ በጀት አላችሁ። ምክንያቱም ከዚህ በፊት እኮ አንተ እሪ ያልክ ያለቀስክ እኔም ሚስቴም ልድሞት ነው በረሃብ እኔም ታምሜ አልጋ ላይ ወድቄ ብለህ እኮ ቤተክርስቲያኗን ጥዬ ወጣሁት እናንተ ትረዱኛላችሁ ብዬ ነው እስከ ማለት ደረጃ ሁሉ ደርሰ ነበር። እና የታወቃል የቅርብ ጊዜ ነው ትዝታችን። የወጣኸው ምድራዊ ነገር ፍለጋ ነው። አሁን የሆነ ሰው አደራጅቶ በጀት እየቆረጠላችሁ ነው። ቀጥሉ። ምንም ብር የለኝ። ከዚህ አልጋስ እኔ ክብር ነው ለኔ በእውነት ነው የምልህ መሞት ክብር ነው። ቢቻል አይደለም ብትመጡ ወደ እውነቱ ብትጠቀለሉ ደስ ይለናል። ግን የጥፋት ልጅ በራሱ ስለሚከብድበት ታውቀዋለህ። ቀጥሉ። በመጨረሻ እኔ ይሄንን ልጅ ሲንስማው ይሄን ልጅ ራሱ ጋዜጠኛውን ይሄ የሚጠይቀውን አጣ ብር መስቀል ይዘው አማትበው ነበር የጀመሩት በስመ አብ ብለው እና አንድ ተመልካቹ ምንድነው ደግሞ ይሄ ነገር አሉት። ለኔ እንግዳ አይደለም በአብ በወልድ መንፈስ ቅዱስ ስም ነው ነገሩን ሁሉ ማደርገው። እናቶቼ እንኳን ሊጥ ሲያቦኩም በስመ አብ ብለው ነው። ምንድነው መስቀሉ ምን ነበር? እንግዲህ እንደሰማችሁት የሚጠይቀው አካል ኦርቶዶክሳዊ በመምሰል ነው የሚጠይቀው። አሁን ምዕመናን እንዳትደናበሩ ልብ ልትዩ ይገባል። እዚህ ላይ ይሄ ሰው ኦርቶዶክሳዊ ሆኖ እየሞገተው ነው አሉ በሱ ቤት። አሁን እኛ እናውቅም ይሄን። ኦርቶዶክሳዊ ከሆንክ ለምን ኦርቶዶክሳዊ መምህራንን አጠራም? ለምን እኛን አጠራም? ለምን ሌላውን አጠራም? አንተ አሁን በአንተ ቤት የተሐድሶ መድረክ ከፍተ ከሳቴ ብርሃን ብለ ከፍተ በዛ ሚዲያ ላይ ቁጭ ብለ እነ ጽጌ ስጦታውን እነ ያንን ሐረር ላይ ዱርዬ የነበረውን ጌታቸውን ሰንበት ተማሪዎች ገርፎ ያባረሩትን ጌታቸውን ሰብስበ ሌሎች መሰል ሰዎችንም ሰብስበ ስጋዊ ምቾትና ድሎት ናፍቋቸው ቤተክርስቲያንን ጥለው የሄዱ ሰዎችን ሰብስበ አንተ ኦርቶዶክሳዊ በኦርቶዶክስ መምህራን ወይ ጋዜጠኛ ቦታ እንደሆን ካርገ ራስህን
ለቤተክርስቲያኗ የምትሞግት አስመሰለ ተናገራለህ። ምዕመናን ልብ ልትሉ የሚያስፈልገው ይሄ ሚዲያ የመናፍቃን ነው። ሰዎቹም መናፍቃን ናቸው። ጋዜጠኛው መናፍቅ ነው። የሚጠየቁትም ሰዎች የካዱ ከሃዲያን ናቸው። እንደ ይሁዳ እንደ ዴማስ የካዱ ናቸው። እንደ ሐናንያና ሰጲራ ገንዘብ ፈልገው የመጡ ነገር ግን እንደ ቅዱስ ጴጥሮስ ያለ አባት ደግሞ እዚህ ገንዘብ ሳይሆን አገልግሎት ያለው ብሎ ሲላቸው ጥለው የወጡ ከሃዲያን ናቸው ሁሉም። ስለዚህ ጋዜጠኛውንም ጭምር ልትጠነቀቁት ይገባል ማለት ነው። በቀጣይ ምናልባት በቅዱስ ቁርባን ላይ የተናገሩት ነገር አለ። ሁኔታውን አይተን ሚዛን የሚደፋ ከሆነ እነዚህን ሰዎች ከንቱ ሐሳባቸውን እንሞግታለን ማለት ነው። ለዛሬ ግን በዚህ ጨርሻለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ዮፍታ ሚዲያ ላይ ነው የቆያችሁት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ስርዓት ተጠብቆ ነው እዚህ ሚዲያ ላይ የሚቀርበው። እናንተም ሰብስክራይብ በማድረግ የዶል ምልክቷን በመጫን ቤተሰብ በመሆን ይሄ ደግሞ መልእክት ለብዙዎች እንዲደርስ ላይክ እና ሼር በማድረግ አብራችሁን እንድትሆኑ አሳስባለሁ። በሌላ ዝግጅት እስከምንገናኝ በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ቸር ቆዩ።